ጋይስ አይኔ ነው ወይስ ትክክል ነው ወይስ ምንድነው? ማመን አቃተኝ። ልብሱ ትክክል ነው፣ ግን ደግሞ የጣቷ ቀለበት የታለ? ሀይሚ ላይ ያሳምንኝ የቻለው ነገር ይሄ ነው። ጣቷ ላይ ቀለበት የለም ነው ወይስ ከቬሎ በኋላ ነው ቀለበት የሚደረገው? አሳስቦኛል። ቤተሰብ ነው ወይስ የመሌን የሚስቱን ቬሎ እየለካችው ነው? ሀይሚዬ ግራ ገብቶኛል። ቤተሰብ ማመን አቅቶኛል ቪዲዮውን እስከማየው ድረስ። ኦማይ ጋድ። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናቸው አለው። ደህና ነኝ እግዚአብሔር ይመስገን። በዛኛው ቻናሌ የሆነ የሚያስተምር ነገር አግኝቼ በዛኛው ቻናሌ እሱን ቪዲዮ ሰርቼ ለቀቅኩኝ። ከዛ ለቅቄ ስገባ ሀይሚና ቡርኬ በቬሎ ኦማይ ጋድ። ይሄ ነገር ማለት ነው ወይኔ ስንት ሰው ሲጠብቀው እንደነበረ እውነት ባረገው ፈጣሪ ወይ ለሀይሚዬ ኮንፊደንስ እውነት ያመጡ ሀይሚ ምን ሆናት ያመጡ ሀይሚ ምን ናት እስከሚል እውነት ባረገው አልኩኝ። እውነት ከምንም በላይ የሀይሚ ኮንፊደንስ ሁል እንዲሆንላት ውይ ባሌ ብላ እንድጠራ እግዚአብሔር ምስክሬ ነው። አሁንም እኮ ማለት ትችላለች፣ ግን አለ አይደለ ፍቅሩን ያልገለጽላት ባል ምናምን የሚሉት እነሱን ለማሳፈር እግዚአብሔር እንደው በረዳት ሀይሚ በሆነ እውነቴን ነው የምላችሁ። ግን ማስታወቂያ ነው የሚሆነው፣ ምክንያቱም ምንም የሰማሁት ወሬ የለም። ግን ደግሞ ብሩኬ ትናንትና ሆቴል ቤት ነን ብለዋል። በሆቴል ቤት ሜቢ አዘጋጅተው ልቤ ቀጣለች። ፈጣሪ ትዕግስት ስጠኝ። ቆይ ምን አስደነግጠኝ? ምን አርበተበተኝ? ማርያምን በሆነ እውነት በሆነ ደስ የሚለኝ በቃ ለሀይሚ ነው። የምሬን እውነት ብሩኬ ባይዘው የተግባር ሰው ነው። ግን ትናንትና ላይቭ ላይ አይታችሁታል። ምንም ነገር እንዳልተፈጠረ ነገር ምንም ነገር በቃ ጭምጭምታ ወሬ የለ ምን የለ። በእርግጥ ጓደኞቹ ሰብሰብሰብ ብለዋል። ያው የሆነ ነገር ሲኖር ይሰበሰባሉ። ግን ለመሌ ነው ያሰብኩት። ኦ ማይ ጋድ በአንድ ወፍ በአንድ ድንጋይ ሁለት ወፍ መወርወር ከሆነማ ጨዋታው እንደዚህ ነው። ምክንያቱም የአብርሃምም ሰርግ ደርሷል። አሁን ቀለበት ያደርጋል። ከዛ በኋላ በቃ በአንድ ላይ ሰርጉ ይወጣል። እንዲህ በቀለበቱ ጊዜ የቀለበቱ ጊዜ ከወንድሙ ጋር ያደርጋል። ከዛ ደግሞ የጋብቻው ጊዜ ከሷ ወንድም ጋር ፍጽም ግልግል ለኑሮውም እና ግን ብቻ ግን አላሳምን ብሎኛል። ቤተሰቦች በጣም ተደስታችኋል። ወይኔ ቲክቶከሩ ፉል ሆኗል ቲክቶኩ ማለት ነው። ግን እኔ አላመንኩም። ቤተሰብ የማያሳምነኝ ነገር አለ። አንደኛ ቬሎ ኦኬ ይሁን፣ ግን ጸጉሯ እንደዚህ ሆነ ሀይሚ ኧረ በፍጹም አይሆንም። ጸጉሯን ትፈሸናለች። ኖርማል እንኳን ስትፈሸን ለዚህ እንዴት ነው የማትፈሸነው? ወይ ማስታወቂያ ነው ወይ ደግሞ የመሌ የሚስቱ ቬሎ ነው የሚሆነው። ምክንያቱም ጣቷን ባዶ ነው። ግን ቢያደርግላት በጣም ደስ ይለኛል ከምለው በላይ። ለምንም ኮንፊደንስ ደስ ይላል። በኮንፊደንስ ፍቅረኛ ይሄ ማለት የኔ ፍቅር ማባባል በጣም ደስ ይላል። በእርግጥ ቃሉ ነው፣ ተግባር ላይ ናቸው። ቃል ነው የቀረው። በቃል መልመም ብቻ በቃል ለሚያምኑ ሰዎች ደግሞ ይሄ ነገር ቢሟላ በጣም የተሻለ ነው። ምክንያቱም እሷም በብሩኬ ኮንፊደንስ አላት፣ ብሩኬን በሀይሚ ኮንፊደንስ እስካላቸው ድረስ እንደዚህ ለመባባል ምንም አይነት ነገር የሚያግዳቸው ነገር የለም። በመካከላቸው ይሄ ነገር እንዲቀል በእርግጥ ሀይሚዬ ግራ ጎኔ ብላለች እኮ ትላንትና። እቺ ቃሏ ብቻ ነች የቀራቸው። በቃ አለ አይደለ የኔ ፍቅር የኔ ውድ የምትለው ነገር፣ የኔ ውድም እየተባባሉ ነው። የኔ ፍቅር የምትለው ነገር እቺ ቃል ነች የቀረችው። ያን ደግሞ ብዙ ሰው ደግሞ በተስፋ የሆነ ክፍተት ሲኖር ይሞክራል ምናምን ነገር ወደ ብሩክ ህይወትም ለመግባት ወደ ሀይሚ ህይወትም ለመግባት ከዛ አንጻር የእውነት ብሩኬ ቀለበት ቢያደርግላት በጣም ደስ ይለኛል። ለሀይሚ እውነቱን ስነግራችሁ ማለት ነው። ማለት ባያደርግላት ችግር አለው ማለት አይደለም። ይሄን ስላችሁ ግን ሞር ደግሞ ቀለበት ቢያደርግ በጣም የተሻለ ነው። ቀለበት አድርጎ ባያገባት ራሱ ደስ ይለኛል። ማለት ባያገባት ስላችሁ ቆይቶ ያኔ በቃ 1 አመትም በሉት 6 ወርም በሉት ቢቆዩ ችግር የለውም። የማይቻል ከሆነ የሚቻል ከሆነ ግን በቃ ፕሮሚስ አድርጎላት ኖርማሊ እንደ ማንኛውም ጓደኛሞች አብረው በቃ ጅስት ጓደኛ ቢሆኑ ደስ ይለኛል እኔ ማለት ነው። በቃ መሆን ያለባቸውን እየሆኑ ማለት ነው። እንደ ማንኛውም ሳይሳቀቁ እዚህ ቦታ እንዲሆንኩ እዚህ ቦታ እንደዚህ ሳይባሉ በቃ ፍቅረኛሞች አለ አይደለ? ምንም ፍቅረኛ ሳይሳቀቅ የሚሆንበት ስታይል እንደዚህ አይነት ስታይል ቢሆኑ በጣም ከምላችሁ በላይ ደስ ይለኛል። ሁለቱም ሳይሳቀቁ ሳይደነግጡ እዚህ ከለያየ እንደዚህ ስንሆን ብለው የማይሳቀቁበት እንዲሆንላቸው ብሩክም በይፋ ሀይሚ የኔ ፍቅረኛ ናት እንዲል በጣም ደስ ይለኛል። በጣም ሀይሚዬም በቃ ብሩክ የኔ ባል ነው እንድትል በይፋ ደስ ይለኛል። ምክንያቱም አላፊ አግዳሚው የሚመጣው ሰው ሁሉ እንደዚህ መልስ ያጣል። ገባችሁ?
በእርግጥ እስካሁን ድረስ በብሩክም በኩል በሀይሚም በኩል ምንም አይነት ክፍተት የለም። በሚመጣው ሰው ሁሉ ትክክለኛው ምላሽ እያገኘ ነው ያለው ሰው። እንግዲህ በእኔ አንጻር ደግሞ እንደዛ ቢሆን ደስ ይለኛል። ደግሞ የብዙዎቻችሁም ደስታ ነው ይሄ ነገር ማለት ነው። ግን ዛሬ ያው እኔ ያልተማመንኩም፣ አንደኛ ጸጉሯ አልተፈሸነም፣ ሁለተኛ ነገር ጣቷ ላይ ምንም አይነት ነገር የለም። ሶ ቢያንስ እንኳን ከተነሱ በኋላ ነው አይዶን ነው አለ ሌላው ፎቶ ላይ አለ። ይሄን ሁለት ፎቶ ነው ያየሁት እኔ፣ ሌላውንም አይቼዋለሁ ግን ጣቷን ቼክ አላረኩትም። ሶ ብሩክ ደግሞ ሱፉ ይሄ ምናልባት ለወንድሙ ያሰፋው ሊሆን ይችላል ብዬ ነው ያሰብኩት። ሜቢ ቤሎ መልበስ ምኞታችን ስለሆነ ያው የተመልካችን እንትን ለመሳብ ይመስለኛል፣ እይታ ለመሳብ ብዬ ነው የማስበው። ኤኒዌይስ ያው ቪዲዮ ሲለቀቅ የምናየው ይሆናል። ግን እስከዛው ድረስ እኔ ደስ አለኝ። በስመ አብ። አረ ብሩኬ አድርገውና እስኪ ደስ ይበለን እኛም ቤተሰቦቻችሁ። በቃ ፍቅርህን ግለጸው ለሀይሚ። ገልጸዋል እኮ ኦልሬዲ። ግን በቃ አለ አይደለ በሚዲያው ላይ ሀይሚዬ የኔ ንግስት የኔ ፍቅር ነሽ፣ በቃ ይሄ ቃል ብቻ ነው የሚያስፈልገው። ከዛ በቃ ሌላው ሰውም በቃ ፍቅር ገልጿል ይባላል። አሁን ትናንትና የተጣላው ልጅ ሀበሻ ቀሚስ ለሀይሚ የሰጣት ልጅ ወይ ፍቅርህን ግለጽላት ወይ ቀለበት አድርግላት ብሎ ነበር በዛን ሰዓት ሲናገረው የነበረው። ባይዘወይ ከሁሉም ጋር ነው እሱ የተጣላው። የሩታንም ፎቶ እንደዛ እያቃጠለ እየቀደደ ነበር። ግን መጨረሻ ላይ ምን ዋጋ አለው? እፍረት ነው የሚሆነው። ገባችሁ? ሚዲያ ላይ ስንሆን ያው ጥሩ ነገር መስራት፣ አስተያየት መስጠት ይሄ ያለ ነገር ነው። ያጠፋን ሰው አስተያየት መስጠት ምንም ችግር የለውም። ግን እንደዚህ ያልሆነ ነገር ፎቶ ጠፉ መለጠፍ፣ ፎቶ ማቃጠል፣ መቅደድ አስፈላጊ አይደሉም። እነዚህ አሳፋሪ ነገሮች ናቸው። በተለይ በሚዲያ ላይ እንደዚህ እናንተ ሚዲያ ላይ እየሰራችሁ ሰው ማስቀየም ጥሩ አይደለም። ብታስቀይሙ እንኳን ይቅርታ መጠየቅ አንድ ነገር ነው። የእሱ ደግሞ በጣም በዛ። በዙሪያ ያሉትን ሰዎች ነው ያስቀይሙ። ትናንትና ብሩኬ ያው ችግር ስለሌለብን ነው ስለ ይቅርታ ያደረገለት ማለት ነውና አንዳንዴ የሆነ ነገሮችን ስናደርግ ነገ ምን ይዞብን ይመጣል፣ እነዚህን ሰዎችስ ማግኘት እንችላለን ወይ አናገኛቸውም ወይ የሚለውን ነገር ማሰብ አለብን። ዛሬ ሁላችንም ሚዲያ ተጠቃሚ ነን፣ ሶሻል ሚዲያ ተጠቃሚ ነን። ዩቱብ ባይኖረን ቲክቶክ ይኖራል፣ ቲክቶክ ባይኖር ኢንስታግራም ይኖረናል። ሶ እነዛ ነገሮች ስላሉ የሰው ልጅ ከፍ ዝቅ የሚያደርግ ነገር የሚያንቋሽሽ ነገር መስራት የለብንም። የሰው ልጅ ደግሞ ሁልጊዜም ምኞቱን ሳያሳካ የሚቀር የለም በዚች ምድር ላይ። ሰው ጤነኛ ከሆነ ለሰው ልጅ ጤና ብቻ ነው የሚያስፈልገው። እንትና እኮ ነው ማን ነው እዮባ እኮ ነው ጤና ይኑር ገንዘብ ይኑር ይለዋል። እረ ጤና ይስጠኝ 2 ቀን ቶንሲል ብታመም እንዴት ነው ቁጥ ብሏልና ጤናን የመሰለ ነገር የለም። ጤና ካለ ሁሉ ነገር ይሟላል። እና ብሩኪና ሀይሚም እውነት ይሄ ህልማችሁ እንዲሳካ የብዙ ሰው ምኞት ነው። ተሳክቶ ማየት የምንፈልገው ነው የሚሆነው። ውድ ቤተሰቦችም እርግጠኛ ነኝ በጣም ተደስተዋል። በስማ በጣም ነው የተገረምኩት። በዛኛው ቻናሌ ሌላ ነገር ሰርቼ ለቅቄ ስገባ ነው ያየሁትና ሀሳቤን ስላልገለጽኩ በዚህኛው ቻናሌ እገልጻለሁ። ከዛ ደግሞ እንግዲህ ማታ ቪዲዮ ላይ የምንገናኝ ይሆናል። ውድ ቤተሰቦቼ ዛሬ እንግዲህ ሀይሚዬ በዚህ መልኩ ፏ ብላለች። ወይኔ ግን ወደታች ስታይ እንዴት እንደሚያምርባት በህፃንነቷ የተዳረች የመጀመሪያዋ እንስት የብሩኬ ንግስት ናት። ብሩኬም ልጅ ነው፣ እሷም ልጅ ናቸው። ልጅ በልጅነት ይላቸዋል። ይሄ ነው ማለት ልጅ ስላቸው ያን ያክል የሚጋነኑ ትልቅ አይደሉም፣ ትንሽ አይደሉም፣ መካከል ላይ በቃል አይደለ። አሁን በገጠርኛው እድሜ ላይ የሚዳሩ ሴቶች እንደሷ በእርግጥ እንደሆነም እሷ ትንሽ አደግ ብላለች ከነዛ አንጻር ሲታይ እና እንግዲህ የኔ ልባም ሴት የኔ ስማርት እንኳን ለዚህ ቀን አበቃሽ። ብሩኬም እንኳን ለዚህ ቀን አበቃህ። ግን ደግሞ ያው ማታ እንዳናፍር እየፈራሁ ነው። ቤተሰብ ፎቶ ብቻ ነው እንጂ እዚህ ጋር እኔ ምንም እየተዋጠልኝ አይደለም። እንዴት በቃ በአጭር ጊዜ ውስጥ የምንጠብቀው የመሌን ነበረ። እንግዲህ በመሌ ፕሮግራም ላይ ወይም ፎቶ ሾፒንግ ሰርተው ማስታወቂያም ሊሆን ይችላል፣ የተለያየም ሊሆን ይችላል። ያው ቪዲዮ ሲለቀቅ ነው እውነቱን ማመንም ሆነ ማየትም የምንችለው። ውድ ቤተሰቦች አሁን በተናገርኩት ነገር ቅር እንዳይላችሁ፣ ምክንያቱም ምንም የሚያሳምን ነገር ስለሌለሆነ ሀይሚዬም እንደዚህ አይነት መልክ አይደለም የምትሞሸረው። በፍጹም አይሆንም። ምክንያቱም ጸጉሯ እኮ ምንም አልተሰራችም። እንዴት ሆኖ እና በፍጹም እኔ አልተቀበልኩም። እና ውድ ቤተሰቦች ማታ ደግሞ የምናየው ይሆናል። ይሄን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ትክክል ነው ቀለበት ልታደርግ ነው ወይም ልትዳር ነው የምትሉ ሰዎች ካላችሁ እስቲ በኮመንት ስር ጻፉልኝ። እኔ ካልገባኝ አይቼ እናንተ ከገባችሁ። ብሩክ መስሏል፣ ሀይሚ ግን ነው አልመሰለችም። አይደው ነው ማለት ጸጉሯ እንደዚህ አይሆንም፣ በፍጹም ሊሆን አይችልም። ግን የሆነ ነገር እያደረጉ ነው። ሜቢ ወይ ሰርጉ
ደርሶ ሊሆን ይችላል ምናምን ነገር አላቅም። የዛን ጊዜ ሊሆን ይችላል እንጂ እኔ በፍጹም ልቀበለው አልችልም። እና የተቀበላችሁ ያመናችሁ ካላችሁ ኮመንት ስር ብጽፉልኝ በጣም ደስ ይለኛል። ልቤ ልትወጣ ነው ቪዲዮ እስኪደርስ ድረስ። እና ወደ ቤተሰቦች አመሰግናለሁ። መልካም ጊዜ እንጠብቃለን። ቪዲዮ ማታ እንኳን ለዚህ ቀን አበቃችሁ። እውነትም ከሆነም ካልሆነም ያው ለዚህ ያብቃችሁ። ከሆነም ደግሞ እንግዲህ ማታ የምናየው ይሆናል ቪዲዮውን። ቻው